ልብስ ቀዶ የሚለብሱ ሴቶች በዛ ዘመን ክብራቸው ክብረ ንጽህናቸው የተነጠቀ ነገር ብለዋልና እስቲ በደንብ አድርጎ መምህር እስቲ ያብራሩ። የሰለጠኑ መስሏቸው ሱሪያቸውን ዝቅ አድርጎ የሚያስሩ ወንዶችስ? መጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ላይ ወንድ ከወንድ ጋር ሴት ከሴት ጋር በመጋባት እንደገና ደግሞ ይሄ ሊፕስቲኩ ምናምን የዓለምን ጌጥ አሁን ዛሬ ላይ ያለውን ወይጉ ምን ይሄ ተብሎ ጸጉር ይሄን ያስተማረው ማን ነው? አዛዚኤል የሚባል የወደቀ መልአክ ነው። የወደቀ መልአክ ከወደቁት መላእክት መካከል አንዱ አዛዚኤል የምትቀዳው ክብረ ንጽህናዋ ሲጎደፍ ነው። ክብረ ንጽህናዬ ተወስዷል፣ ተደፍሬያለሁ፣ ክብረ ቢስ ሆኛለሁ ስትል የተሰማትን አዘን ለመግለጽ አዋሪቻል በመደፈሯ ድንግልናዋን ክብሯን በማጣቷ ማዘኗን ስትገልጽ ልብሷን ተቀድ እንደነበር እና ዛሬ ላይ ልብሳቸውን የሚቀዱ እህቶችስ ምን ማለታቸው ነው? ምን እየገለጹ ነው? ገብቷቸዋል ወይ ስለሚያደርጉት ነገር? ባሪያ ሆኖ ይገዙ የነበሩ ወንዶች ተዋርደናል፣ ዝቅ ብለናል፣ ባሮች ሆነናል ሲሉ ሱሪያቸውን ዝቅ አድርጎ ያስቆማሉ። እና ሱሪ ዝቅ አድርጎ ማሰሩ ለወንድ ልጅ የባርነት። ወደ አራተኛ ጥያቄያችን እናልፋለን መምህር። አራተኛ ጥያቄያችን ምንድነው መምህር ካሉ ቤተክርስቲያን ጋብቻ አላት፣ የራሷ ስርዓት ህግና ስርዓት አላት። የጋብቻ ስርዓትና ህግ አላት። ምንድነው የጋብቻ ህግና ስርዓት? በተክሊል ታደርጋለች ወይንም ደግሞ በቁርባን ታደርጋለች። እና የቤተክርስቲያን ጋብቻ አከናውነው አሁን እየመጡ ያሉት ጥያቄዎች በስክሪኑ ላይ በኋላ አሳያችኋለሁ ቪዲዮ ላይ ጋብቻ ተከናውነው ከጋብቻ በኋላ ወጥቶ እርቃናቸውን የሚመጡ በተክሊል ፈጽመው ከተክሊል ከፈጸሙ በኋላ ለመልስ ሲመጡ እርቃናቸውን የሚመጡትን ነገር ላይ በደንብ ጥያቄ ትኩረት ሰጥተው ሲጠይቁ የነበሩ ጥያቄዎች ናቸው። ስለዚህ ነገር ቤተክርስቲያን ምንድነው የምትለው? ብዙ መምህራን የተገኙበት፣ ብዙ ዘማሪያን የተገኙበት፣ ሊቃነ ጳጳሳቶች እዛ ቦታ ላይ ተገኝተው ስርዓቱን አከናውነው ተክሊሉ ተፈጽሞ ከዛ መልስ ሲመለሱ እርቃናቸውን ቀለም ተቀብቶ ላፕስቲክ ተቀብቶ ነው የሚመጡትና ስለዚህ ቤተክርስቲያን ምንድነው? እሺ መልካም። እንግዲህ እውነቱን ለመናገር በዘመናችን ላይ ፈሪሃ እግዚአብሔር በእጅጉኑ ከሰው ልቦና እየጠፋ ያለበት ሁኔታ ነው ያለው። ከዚህ አንፃር ብዙ ጥያቄ የሚፈጥሩ ነገሮች አሉ። አሁን የምናያቸው ነገሮች በጣም ከሃይማኖታዊ አስተምሮ ብቻ አይደለም፣ ከኢትዮጵያዊነት ባህልን ያፈነገጡ ብዙ ነገሮችን እያየን ነው እውነቱን ለመናገር። ስለዚህ መጀመሪያ መንፈሳዊ ነገሮች ላይ ለመሳተፍ መጀመሪያ መንፈሳዊ መሆን ያስፈልጋል፣ ግንዛቤ ሊኖረን ያስፈልጋል። አሁን አንዳንዶች አንዱ ጓደኛቸው ተክሊል ስለፈጸመ ብቻ በድፍረት ተነስቶ ተክሊል ይፈጽማል ከማናንሼ በሚል ስሜት ብቻ የሚፈጽሙ አሉ። ሚስጥሩን ሳይረዱ ማለት በስሜት። ይሄ ከባድ ነው፣ ጥንቃቄ ያስፈልጋል። በመሰረቱ አይደለም ተክሊል፣ ትዳር ራሱ ሰው ስለመሰረተ ብቻ ስለተጋባ ብቻ ዝም ብለን ዘለን የምንገባበት ነገር አይደለም። ጋብቻ እግዚአብሔር ራሱ ለመጀመሪያ ጊዜ በአዳምና በሔዋን መካከል የመሰረተው ትልቅ ምንድነው? መንፈሳዊ ተቋም ነው። የተባረኩ ፍሬዎች፣ ሊቃነ ጳጳሳት፣ መምህራነ ወንጌል፣ በአጠቃላይ አገልጋዮቹ፣ ደጋግ ሰዎች የሚገኙት ከጋብቻ ነው። እነዚህ ሁሉ የጋብቻ ፍሬዎች ናቸው። የጋብቻ መሰረታዊ ዓላማም አንዱ ይሄ ነው። እግዚአብሔር ጋብቻን ሲመሰርት ነው። ስለዚህ በዚህ መሰረት ሁሉም ነገር በስሜት ብቻ እየተከናወነ ያለበት ሁኔታ ነው ያለውን ሁኔታ ስናይ ሁሉም ነገር በስሜት ከማናንሺ በሚል ስሜት ብቻ ሲደረግ እናያለን። ትዳሩ ጋብቻው ትርጉም አጥቷል፣ ክብር አጥቷል።
ሲፈደስ ሲለው ይጋባል። በሆነ አጋጣሚ ሲደብረው ጋብቻውን እንደቀላል አድርጎ ይፈታዋል። የሚፈታበት ሁኔታ አለ። የሆነ ቁሳቁስን ውጫዊ ነገሮችን ብቻ መሰረት አድርጎ የሚጋቡበት ሁኔታ አለ። እንደዚህ አይነቱ ጋብቻ ደግሞ አይጸናም እና ዞሮ ዞሮ ነገሮችን በማስተዋል ብናደርግ ስንጋባ የጋብቻውን ሚስጥር ታላቅነቱን ተገንዝበን ቢሆን መልካም ነው። ጋብቻ ካከበር ነው ትላንትና ጋብቻቸውን አክብሮ እንደከበሩት እንደነ አብርሃም እንደነ ሳራ እንከብርበታለን። የተባረኩ ፍሬዎችን እናገኝበታለን። ጋብቻችን የምናቀል ከሆነ ደግሞ እንቀልበታለን እና ዞሮ ዞሮ ከምንም በላይ ደግሞ መንፈሳዊ ጋብቻ ለምን አይነት ሰዎች ነው? ለመንፈሳዊያን ሰዎች ነው። መንፈሳዊያን ሰዎች ሲል ምንድነው? ክርስቲያን በሙሉ መንፈሳዊ ነው። እንደ እውነት አብሮ ክርስትናን በአገባቡ እንኑ ካል ክርስቲያን በሙሉ መንፈሳዊያን ተብሎ ነው ተለይቷል እኮ። በቃ በክርስቶስ አምላክነት ካመነ ቀን ጀምሮ እሱ የማን ነው? የዓለም ሳይሆን የክርስቶስ ነው። የክርስቶስ ነው። በረከታቸው ይደርብንና አቡነ ሽኖዳ ሳልሳዊ ምንድነው ያሉት? ክርስቲያን ማለት የክርስቶስ ደቀ መዝሙር ማለት ነው። የክርስቶስ ተከታይ ማለት ነው ያሉት እና ክርስትና በራሱ ክርስቶስን አምኖ ክርስቶስን መስሎ መኖርን ይጠይቃል። ክርስቲያን ማለት ያ ክርስቶስን አምኖ በኢየሱስ ክርስቶስ አምላክነት አምኖ ክርስቶስን መስሎ መኖር። ይሄ ነው የጠፋው ዛሬ ያለው ክርስትና የስም ብቻ ሆኗል። መስቀሉን አስሮ የሚገኘው ጭፈራ ቦታ ላይ፣ ዝሙት ቦታ ላይ፣ ለመስቀሉ ክብር እንኳን በማይመጥኑ ቦታዎች፣ በሱሳሱስ ቦታዎች፣ በእንደዛ አይነት ቦታ ላይ፣ የስድብ ስፍራ ላይ ብዙዎች በእንደዛ አይነት መልኩ ነው የሚታዩት ማለት እና አብዛኛው ሰው በዓለማዊነት ስሜት ተውጧል። ይሄ ዘፋኝነት፣ ስካር፣ ምንፍቅና እነዚህ ነገሮች ሁሉ ከእግዚአብሔር መንግስት የሚለዩንና የሥጋ ስራዎች እንደሆነ ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ቁጥር 17 ላይ ዘርዝሮ አስቀምጧቸው። የሥጋ ስራዎች ነው ቁጣ፣ ጥል፣ ክርክር፣ ምንፍቅና፣ ጥላቻ፣ ስካር፣ ዝሙት እያለ ተንትኖ ገልጿቸዋል። እና እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም መጨረሻ ላይ እና እኔ በዚህ አጋጣሚ ማለት የሚፈልገው እንደሆነ ክርስቲያን ነው ብላችሁ መስቀል አስራችሁ የምትጨፍሩ ሰዎች፣ የምትሰክሩ ሰዎች፣ ከመናፍቃን ጉባኤ ከካዲያን ጉባኤ የምትካፈሉ ከመናፍቃን ጋር ውሏችሁን አዳራችሁን የምታደርጉ ሰዎች የመናፍቃኑን አስተምሮ አሚን ብላችሁ የምትቀበሉ ሰዎች እኔ ክርስቲያን ነኝ ብላችሁ በዓለማዊነት ውስጥ በጥላቻ ውስጥ በክፋት ውስጥ ያላችሁ ሰዎች ወደ ቀልባችሁ ብትመለሱ ጥሩ ነው። እኔ ያለኝ መልእክት ለምን በዛ ውስጥ ህይወት የለም። አንዳንዴ ተክሊል ላይ የምናየው ምንድነው? አብዛኛው ሰው ከዘማሪነት ይልቅ በዘፋኝነት ዓለም ውስጥ ስላለ በዓለማዊነት ስሜት ውስጥ ስላለ ጠዋት ዘምሮ ከሰዓት ጨፍረና ያለው ጠዋት በጥሩ ዝማሬ በቤተ ክርስቲያን በተክሊል በቁርባን ተጋብተው ከሰዓት ዘራፍ የሚሉ ካልጨፈርኩ የሚሉ ሰዎች አሉ። ይሄ የተለያየ ቦታ ላይ ያጋጠመን ነው። ደስታዬ ቀን ነው ብሎ ዘፈን ምንድነው ካለን የዲያብሎስ ውዳሴ ነው። የሄሮዳዳ ልጅ ሄሮዳዳ የምትባለው ያቺ ዮሐንስን መጥምቀ መለኮት ቅዱስ ዮሐንስን ያሰየፈችው በዘፈኗ እኮ ማንን ደስ አሰኘች ነው የሚለው። ሄሮድስን ደስ አሰኘችው። ዘፋኝነት ዲያብሎስን ደስ የምናሰኝበት፣ እግዚአብሔርን ቅዱሳንን የምናሳዝንበት ነው። ስለዚህ ዘፋኝነት የሥጋ ስራ እንደሆነ ሐዋርያው ቅዱስ ጳውሎስ በደንብ ይገልጻል። ስለዚህ ብዙ ሰው ተደብቆ ያለው በዘፋኝነት ህይወት ውስጥ ነው። በዘመናችን መንፈሳዊነት በጣም ይጎለናል። አንዳንድ መንፈሳዊያን የሚሉት ራሱ በአገልግሎት ራሱ ተሰይመው በጭፈራ ውስጥም ያዙኝ ልቀቁኝ የሚሉ ሰዎች አሉ። ዓለማዊነቱን የማይቀርብኝ
መንፈሳዊነቱም አይቀርብኝ፣ ዝማሬውም አይቀርብኝ፣ ዘፋኝነቱም አይቀርብኝ የሚሉ ቤተክርስቲያንን በዚህ ልክ ታላቋን ቤተክርስቲያን ታላቋን ተቋም ክርስቶስ ራሱ በደሙ የመሰረታትን ቤተክርስቲያን በዚህ ልክ ቤተክርስቲያን የሚያሰድቡ ለቤተክርስቲያን ልዕልና ለቤተክርስቲያን ክብር የማያስቡ ሰዎች አሉ። በጣም በሚያሳዝን መልኩ ምናያቸው ነው በተለያየ ሚዲያ። እነዚህ ሰዎችም እንደው እግዚአብሔርን በመፍራት በታላቋ ቤተክርስቲያን ክብርም ሲባል ወደ ቀልባቸው ቢመለሱ። አንድ መንፈሳዊ አባት መገኘት ያለበት መንፈሳዊ ቦታ ላይ ነው በትክክል። ያለዛ ግን ሁሉም ማይቀርብኝ ከሆነ ወይ አጠቃላይ ወደ ዓለማዊነቱ መሄድ ይችላል። በዚህ ላይ በቤተክርስቲያን ደረጃ ያሉ የሚመለከታቸው የበላይ አካላትን እንደው ትኩረት ቢያደርጉበት መልካም ነው። አንድ ቤተክርስቲያን የሚያሰድቡ ለቤተክርስቲያን ክብር የማያስቡ ሰዎች አሉ። በተለያዩ ነገሮች በስካርም አሁን የተለያዩ ማህበራዊ ሚዲያ ላይ እንደምናየው የባህል መድኃኒት በሚል የጥንቁልና ስራ ነው መርጌታ የገሌ ነኝ እያሉ በዚህ ልክ ቤተክርስቲያን ታላቋን ቤተክርስቲያን የሚያሰድቡ የሚያስነቅፉ ሰዎች አሉ። ጠንቋይ ከሆነ ተለይቶ ይወጣ መርጌታ ምናምን የሚለው የቤተክርስቲያን የማድረግ ስም ይተው ያለ እና በዚህ ልክ ቤተክርስቲያንን እውነተኞች አገልጋዮችን የሚያስነቅፉ ሰዎች አሉ እና ቤተክርስቲያን ይፍለጣቸው አትልም፣ ልቦና ይስጣቸው ነው የምትለው፣ ወደ ቀልባቸው ይመልሳቸው ነው የምትለው። እንደዚህ አይነት ሰዎች ወደ ቀልባቸው ቢመለሱ፣ ቤተክርስቲያንም ደግሞ ትልቅ ተቋም ናት፣ የራሷ የሆነ መዋቅር አላት። ክብሯን ከእግዚአብሔር በታች ክብሯን የሚያስጠብቅ አካል አለ እና በዚህ መልኩ እንደዚህ አይነት ሰዎች ላይ በቂ እንግዲህ ቤተክርስቲያን መጀመሪያ ተመክራለች፣ ታስተምራለች። በዛ አልመለስም ያለው ሌላ እርምጃ ወደ መውሰድ የማይኬድበት ምክንያት የለም ማለት ነውና በዚህ መልኩ ቤተክርስቲያን ሁሉና እናስጠብቃለን፣ ቤተክርስቲያን ክብር እናስጠብቃለን ያለው የበላይ አካላት ትኩረት ሰጥቶበት በዘመናችን ቤተክርስቲያንን ከሚያስተቹ አካላት ቤተክርስቲያንን ቢታደጉ ላለው በዚሁ አጋጣሚ ማለት ነው። ይቅርታ ጉዳዩ ብዙ ነገሮች ውስጥ አስገባኝ፣ ብዙ ነገር እንድነካካ ስለሚያደርግ ነው እና በዚህ መሰረት እንግዲህ ስርዓተ ተክሊልም ይሁን በስርዓተ ቁርባን የሚጋቡ ሰዎች መንፈሳዊያን ናቸው፣ ለሌላው አርአያ ይሆናሉ ተብሎ ነው እና መጀመሪያ ወደዛ ከመምጣት በፊት መንፈሳዊነትን ቢለማመዱ መማር ይቀድማል። ስለ መንፈሳዊ ሕይወት ከጋብቻ በኋላ እንዴት መኖር እንዳለባቸው፣ ክርስትና እንዴት መኖር እንዳለባቸው ቢማሩ ቢጠይቁ ለራሳቸውም ለነገው ትውልድም አርአያ ይሆናል እና አሁን በስሜታዊነት የሚደረጉ ነገሮች ናቸው ብዙ ነገር እያበላቸው ያሉት እና በዚህ መልኩ ምናየው ነገር ነው። አሁን የሰርግ ማግስት ብቻ ሳይሆን የምንታዘባቸው እንትኖች አሉ። የዛ ቀን ራሱ ተኳኩሎ የሚመጡ አሉ። የዛን ቀን ራሱ በመጀመሪያ ይሄ ዓለማዊ ማጋጌጫ ነገሮች፣ ዓለማዊ ጌጣጌጦች ለዓለማውያን ነው፣ ለኛ ለመንፈሳውያኑ አልተፈቀደም። ለመንፈሳውያኑ ጌጣቸው ማን ነው? እዚህ አንደኛይቱ ጴጥሮስ ምዕራፍ 3 ቁጥር 3 ላይ የምናገኘው እውነታ አለና ምንድነው የሚለው? ለእናንተም ጸጉርን በማሸረፍ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጪ የሆነ ሽልማት አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። ይሄ ምንድነው?
ውሳጣዊ ውበትን መጎናጸፍ እንዳለ መንፈሳዊ ሕይወት ውስጥ ላለው ሰው ውበቱ ምንድነው? መንፈሳዊነቱ ነው። በትክክል ክርስትናው ነው እና እንደሚጠቀሱት ነገር አለ። በዚህ መልኩ ከምንም በላይ እግዚአብሔር ሲፈጥረን አክብሮ ውቦች አድርጎ ሌሎችን ራሳቸውን አስመስሎ ሲፈጥራቸው እኛን ግን ራሱን አስመስሎ ነው የፈጠረው። ራሱን አስመስሎ ማለት እሱ የሰማይና የምድር ገዢ እንደሆነ እኛ ደግሞ ፍጥረታትን በምድር ላይ ያሉ ፍጥረታትን እንድንገዛ ሆነ። እሱ ደግ ሐሳቢ እንደሆነ እኛም ደግ ሐሳቢዎች ሆነን፣ እሱ ሩሩ አምላክ እንደሆነ እኛም ለሌሎች የምንራራ ሆነን፣ እሱ በእውነት ሰውን የሚወድና ፍጥረታቱን የሚወድና የሚወደድ እንደሆነ እኛም የመውደድም ጸጋ ተሰጥቶን በተለያዩ መንገዶች ራሱን አስመስሎ ነው የፈጠረ። ኦሪት ዘፍጥረት ምዕራፍ 1:26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳልነ፣ ሰውን በመልካችን በምሳሌያችን አድርገን ምን እንበል? እንፍጠር። ራሳችን አስመስለን። ሰው ስላሴን መስሎ ነው የተፈጠረው። አምላኩን ፈጣሪውን መስሎ ነው የተፈጠረው። ስለዚህ አሁን ሌላ ውበት ፍለጋ ከመሄድ እንደው ምን ማድረግ ነበረብን? ከሌሎቹ በተለየ መልኩ ራስን አስመስለ ስለፈጠርከኝ አመሰግናለሁ ነበር ማለት የነበረብን። እንደ ቅዱስ ዳዊት ምን ይላል? መዝሙር 138 ቁጥር 14 ላይ አምላኬ ሆይ ይላል፣ ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ። ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ። አሁን ብዙ ሰው ራሱን አላወቀ። ስለ ኤገሌ ከማወቅ ስለሆነ ነገር ከማወቅ ራስን ማወቅ ይቀድማል። በትክክል ራሳችንን ስናወቅ እንዴት ተፈጠርኩ? ማን ፈጠረኝ? ስፈጠርስ በምን አይነት መልኩ የሚለውን ነገር፣ ለምን ተፈጠርኩ የሚለውን ነገር ከተረዳን እግዚአብሔርን እናመሰግናለን። በትክክል ቅዱስ ዳዊት ግሩምና ድንቅ አድርገህ ሲል ልዩ አድርገህ ከሌሎቹ በተለየ መልኩ አስተዋይ አድርገህ ዘላለማዊ አድርገህ ልዩ አድርገህ ተወዳጅ አድርገህ ፈጥረህኛል እና አመሰግናለሁ። እና ዛሬ እንደው ማመስገኑ አይደለም፣ እግዚአብሔር የሰጠን ውበት አንሶናል። እግዚአብሔር አሳምሮ ከፈጠረኝ በላይ እኔ ራሴን አሳምራለሁ እያለ ትውልዱ ከእግዚአብሔር ጋር ጦርነት ገጥሟል። እና አሁን የሚታየው ነገር ጥሩ ነገር አይደለም። በትክክል ትውልዱ ከእግዚአብሔር ጋር እየተጣላ ነው በተለያየ መንገድ ነው። እና ይሄንን ነው ሊቀ ሐዋርያት ቅዱስ ጴጥሮስ ውጫዊ ውበት አይሁንላችሁ ነው። ውጫዊ ውበቴ ይሄ ሊፕስቲኩ ቻፕስቲኩ ምናምን የሚባለው ነገር ይሄ ዊጉ ምኑ አርቲፊሻል ውበት ነው። አርቲፊሻል ማለት ደግሞ የውሸት የተውሶ የኛ ያልሆነ ከኛ ጋር ማይኖር እኛ በሆነ አጋጣሚ አምጥተን የለጠፍ ነው ማለት ነው። እና ሰዎች ዛሬ ትኩረት እየሰጡ ያሉት ለዚህ ነው። ይሄ ራስን አለማወቅ፣ በቃ ሰው በተፈጥሮ ክቡር እንደሆነ ልዩ እንደሆነ ካለመረዳት የተነሳ የሚመጣ ነው። ራሱን ያላወቀ ሰው እንደ ቅዱስ ዳዊት ራሱን ያወቀ ሰው ፈጣሪውን ያመሰግናል። ትክክል ውቡ ነው በመፈጠሩ፣ አስተዋይ ነው በመፈጠሩ እግዚአብሔር ያመሰግናል። ራሱን ያላወቀ ደግሞ በማንነቱ ያፍራል። በቃ እነዚህ ጊዜያዊ አርቲፊሻል ጌጣጌጦችን እና ሊፕስቲክን ካልተቀባ በቃ እንደማያምር ከሰው በታች እንደሆነ የበታችነት ስሜት ይሰማዋል ማለት ነው። ይሄ አንደኛ በሃይማኖታዊ አስተምሮ በመንፈሳዊ ሕይወት ካለመብሰልም የተነሳ ካለመብሰል የተነሳ የሚደረግ ነገር ነውና እውነቱን ለመናገር ይሄ ትልቅ ከእግዚአብሔር ጋር መጣላት ወይንም ደግሞ ጦርነት መግጠም ነው። ይሄ ደግሞ አዋጣን ይደቃሉ ነው የተባለው ከእግዚአብሔር ጋር የሚጣሉና እኔ ለምሳሌ ምንድነው ይሄንን እቺን መቀመጫ ምንድነው የሚያስፈልጋትን ቅርጽ ሁሉ ሰጥቼ ሰርቻታለሁ ልበል። አሁን ባለሙያው የሚያስፈልጋትን ቅርጽ ውበት ሁሉ ሰጥቷታል።
አይ ቆይ እዚህ ጋር አምጥቼ እስቲ የሆነ ነገር ለጠፍበትና ላሳምራት ቢል ከላይ መጀመሪያ አስፈላጊ ውበት ስለተሰጣት ያ እኔ ከላይ የምለጠፍባት ነገር የበለጠ ያበላሻታል እንጂ ያበላሻዋል እንጂ አያሳምረው። እና ባለሙያዎችን መቀመጫ ደክሞባት ሙያው ዕውቀቱን ጥበቡን ሁሉ ጉልበቱን አፍስሶባት የሰራት አካል ራሱ ከሱ ጋር መጣላቴ ነው ማለት ነው። ስለዚህ እግዚአብሔር አስፈላጊውን ውበት ሰጥቶ ማስተዋልን ሰጥቶ አስፈላጊውን ውበት ሰጥቶን ራሱን አስመስሎ ፈጥሮ ሌላ ነገር አንተን እንትን ስንል እግዚአብሔርን አላሳመርከኝ አንተ ካሳመርከው በላይ እኔ ራሴን ማሳመር ይችላል የሚል አንድምታ አለ። ስለዚህ ይሄ ደግሞ ከየት መጣ? ዛሬ የተጀመረ አይደለም። ይሄ ሊፕስቲኩ መጽሐፈ ሄኖክ ምዕራፍ 2 ቁጥር 18 ላይ እንዲህ የሚል ቃል እናገኛለን። መጽሐፈ ሄኖክ ምዕራፍ 2 ከቁጥር 18 አንስቶ እንዲህ ይላል። አዛዚኤልን ለሰዎች ሾታልና ሴፍ መስራትን ጋሻ መስኮድንም ጥሩር መስራትንም አስተማራቸው። ከነሱ በታች የሚሆኑ ስራቸውንም ሌላ ጌጥና አምባሮችን ቅንድም ማሸለልና አይን መኳልን ከተመረጠ እና ከከበረ ዕንቁ ሁሉ የሚበልጥ ዕንቁንም እንሶስላ ማሞቅን ሁሉ የዓለምንም ለውጥ አሳያቸው ይላል። ምገርም ነው መምህር። እና ይሄን አሁን ቅንድም መኳኳልን እንሶስላ ማሞቅን እንደገና ደግሞ ይሄ ሊፕስቲኩ ምናምን የዓለምን ጌጥ አሁን ዛሬ ላይ ያለውን ይሄ ዊጉን ምን ይሄን ተብሎ ጸጉር ይሄን ያስተማረው ማን ነው? አዛዚኤል የሚባል የወደቀ መልአክ ነው። የወደቀ መልአክ ከወደቁት መላእክት መካከል አንዱ አዛዚኤል። አዛዚኤል ማንን አስተማረው? የሶዶምና የገሞራ ሕዝቦች። በቃ ከዛ በኋላ ምን አደረጉ? እያንዳንዳቸው ያንን አደረጉ ይለናል። ቅንድባቸውን መቋቋል ጀመሩ። ይሄ ሊፕስቲኩ ምናምን መቀባባት ጀመሩ። ያው ስሙ አሁን በዘመናዊነት መልክ ስም ተሰጥቶት ፋሽኑ ነው መጥቶ ነው እንጂ ትላንትና ተግባራዊ ተደርጓል። ይሄን ያስተማረው አዛዚኤል የሚባል የወደቀው መልአክ ነው። በቃ ወርቋል ከነሳጥናኤል ጋር የወደቀ መልአክ። እና በዛ መልኩ ሰዎች ያንን ተቀብሎ ተግባራዊ ያደረጉልን። ከዛ በኋላ እያንዳንዱ ራሱን ለኃጢአት አዘጋጀ። እንግዲህ ከተፈጥሮ ሕግ ውጪ በመውጣት ወንድ ከወንድ ጋር ሴት ከሴት ጋር በመጋባት እነዛ የወደቁ ሰይጣናት ልዩ ልዩ የኃጢአት ስራዎችን በቃ ልዩ ልዩ ይሄ መተታመተቱንም ለሰዎች አስተማሩ ይላል። እና ይሄንን ያስተማረው አዛዚኤል ነው። ሰዎች ተግባራዊ ያደረጉት ትላንት አዛዚኤል ይሄን በማድረጉ ወደ ጥልቁ እንዲጣልና ትልቅ የማዕዘን ድንጋይ እንዲጫንበት ተፈረደበት። በትክክል ሰዎቹም ደግሞ ይሄንን የአዛዚኤልን መመሪያ ተቀብለው እግዚአብሔር አሳምሮ በሰጣቸው ውበት ላይ ሌላ ነገር በማድረጋቸው እግዚአብሔር አምላክ ምንድን ያደረገው? ፍል ውሃ ከሰማይ አዝንቦ ቀቅሎ አጥፍቷቸዋል ከምድረ ገጽ ላይ ማለት ነው። ትላንት ይሄንን ተግባራዊ ያደረጉ ሰዎች የሰይጣንን ትምህርት ሰምተው እንሾሽላ ሲያሞቁ የነበሩ ቅንድብ ሲካኳሉ የነበሩ ዛሬ ላይ ያለውን ሊፕስቲኩ ምናምን ተይው ሲቀባቡ የነበሩ ሰዎች ጠፉበት እንጂ አልተጠቀሙበትም። እዚያው ሊፕስቲክ መቀባቱ ብቻ ሳይሆን ከየት መጣ፣ መቼ መጣ፣ እንዴት መጣ፣ ማን መጣው የሚለውን ማወቅ ያስፈልጋል። አሁን ሀገራችን ውስጥ ያለው ችግር ምንድነው? አንዱ ስላደረገው ብቻ ዝም ብሎ ማድረግ። አንዱ አሁን በቲቪ በተለይ በቴሌቪዥን ስክሪን እነዛ ከፈሪሃ እግዚአብሔር ውጪ የሆኑት ነጫጮቹ ወይንም ደግሞ ውጫውያን ምዕራባውያኑ የሚያንጸባርቁት ነገር ለኛ ስልጣኔ ነው። በቃ እሱን እንደ ስልጣኔ በማለት እንትን በማለት የሚያዩትን ነገር እንደተሞክሮ አድርገን በቃ አንዱ
ሱሪውን ዝቅ አድርጎ ለብሶ በቲቪ ከታየ ያስለጣነ ነው። በማግስቱ እዚህ ሱሪውን ዝቅ አድርጎ ያስራል። ትርጉሙ ሳይገባኝ አሁን ሱሪ ዝቅ አድርጎ ማሰር ምንድን ነው? ተዋርጃለሁ፣ ክብረ ቢስ ነኝ ማለት ነው። እየዘደቡን ለምሳሌ እህቶች አሉ አሁን ጉርዳቸውን እንዲቃቸው የሚለብሱና ያ ምንድነው? ትዕማር በወንድሟ በአሞኖን ተደፍራ ክብረ ንጽህናዋን ባጣች ሰዓት በእስራኤላውያኑ በዕብራውያኑ ባህል ክብረ ንጽህናቸውን ተደፍሮ ያጡ ሴቶች ምንድነው? ልብሳቸውን ይቀዳሉ። ተዋርጃለሁ፣ ክብሬ ተወስደዋል ሲሉ ማለት ነው። ይገርም ነው። ዛሬ ላይ ደግሞ ስናይ ስልጣኔ ይመስል ብዙዎች በጣም በሚያስነውር መልኩ ልብስ ከመቅደድ አልፎ ራቁታቸውን እየሄዱ ነው። ልብሳቸውን ቀደው የከበረውን ገላቸውን አካላቸውን እያሳዩ ልብስ እንግዲህ ያስፈለገው እርቃን ለመሸፈን ነው። ለስም ልብስ ለብሼ እርቃንን እያሳየው መሄድ ከሆነ ምኑን ለበስኩት? ለዚሁ ቢሄድ ታዲያ እና አንድ ነገር ዝም ብሎ ከማድረግ ምንነቱን ማወቅ መምህር ሊያስቆሙትና እንዴ ከርዕሶት ከመውጣቴ በፊት ይሄ ልብስ ቀዶ የሚለበሰው የሚባለው ነገር ላይ ትንሽ እንትን ስላለኝ ነው። በእውነት በጣም ትኩረት ተሰርተው መታየት ያለበት ነገር ስለሆነ ሳይርቁብኝ ያስቆምኩት፣ ይቅርታ። ምንድነው መምህር ልብስ ቀዶ የሚለብሱ ሴቶች በዛ ዘመን ክብራቸው ክብረ ንጽህናቸው የተነጠቀ ነገር ነው ብለዋልና እስቲ በደንብ አድርገው መምህር እስቲ ያብራሩ። ያ እንደሚታወቀው እስራኤላውያን ወይንም ደግሞ ዕብራውያን አለባበሳቸው ልዩ ነው። ሙሉ በሙሉ ምንም አካላቸውን የማያሳይ እስከ ታችኛው እግር ድረስ በደንብ ሰውነታቸውን የሚሸፍን የአለባበስ ባህል ነው ያላቸው። የኛም የኢትዮጵያዊነት ባህል እንደዛ ነበር። ዛሬ ላይ እየተበላሸ መጣ። ከንቱ ስልጣኔ ወደ ሰይጣናዊነት መንገድ ወሰደን እንጂ ኢትዮጵያ የራሷ የሆነ የአለባበስ ስርዓት ባህል ነበራት። የአመጋገብ ባህል ነበራት። ከሌላ የምንቀላውጠው አንዳችም ነገር አልነበረም። የራሳችን የሆነ ነገር ነበረ። ትናንትና ብዙዎቹ አለባበሳችን፣ አመጋገባችን፣ የአለባበስ ባህላችን ልዩ ስለሆነ እኛን ለማየት ይመጡ ነበረ ምዕራባውያን ውጪዎቹ ማለት። ዛሬ ግን ስለተመሳሰልን ከነሱም ብሰን ስለተገኘን ምንም ለማየት አይመጡም። ካሉም ሀገር ውስጥ ያሉ አንዳንድ የቱሪስት መዳረሻዎችን ሊጎበኙ ሊመጡ ይችላሉ። እና ዞሮ ዞሮ ምንድነው እስራኤላውያን ዕብራውያን በአጠቃላይ እንደዛ አይነት ምንድነው ሙሉ አካላቸውን የሚሸፍን የአለባበስ ባህል ነው ያላቸው። እና በዚህ መልኩ አንድ ሴት በነሱ ባህል ልብሷን ቀሚሷን የምትቀደው ክብረ ንጽህናዋ ሲጎደፍ ነው። ክብረ ንጽህናዬ ተወስዷል፣ ተደፍሬያለሁ፣ ክብረ ቢስ ሆኛለሁ ስትል የተሰማትን አዘን ለመግለጽ ተዋርጃለሁ በመደፈሯ ድንግልናዋን ክብሯን በማጣቷ ማዘኗን ስትገልጽ ልብሷን ተቀድ እንደነበር እና ልብስ ለእህቶች ልብስ ወደ ላይ ቀዶ መልበስ የዛ ምልክት ነው በእነሱ ባህል ማለት እና በዚህ መሰረት ቤተክርስቲያናችን መጽሐፍ ቅዱሱም ያው የተጻፈው በወቅቱ ለመጀመሪያ ጊዜ ክርስትናን የተቀበሉት የነሱን ባህል ትኩረት ውስጥ በማስገባት ነው። የነሱን ባህል መሰረት አድርገው ነው ቅዱስ መጽሐፍ የተጻፈውና ክርስትናው ለመጀመሪያ ጊዜ የተሰበከው ለመጀመሪያ አምልኮተ እግዚአብሔርን የተቀበሉት በአምልኮተ እግዚአብሔር የሚታወቁት እነሱ ናቸው። እና እነሱ ልብሳቸውን የሚቀዱት ከዛ አንፃር ነው። እና ዛሬ ላይ ልብሳቸውን የሚቀዱ እህቶችስ ምን ማለታቸው ነው?
ምን እየገለጹ ነው? አዎ ገብቷቸዋል ወይ ስለሚያደርጉት ነገር የሰለጠኑ መስሏቸው ሱሪያቸውን ዝቅ አድርገው የሚያስሩ ወንዶች ይሄ እኮ ስናቅ አሁን ይሄን በታሪክ ምንድነው ምን ይባላል ህንድ ነው የመን እንግዲህ የምትሰሙ ሰዎች አርሙ በዚህ አጋጣሚ ሰው ነኝና ከተሳሳትኩኝ ባርነት ነበር ማለት በባርነት መልክ ሰው ባሪያ ሆኖ ይገዛ ነበርና በዛ መልኩ ባሪያ ሆኖ ይገዙ የነበሩ ወንዶች ተዋርደናል ዝቅ ብለናል ባሮች ሆነናል ሲሉ ሱሪያቸውን ዝቅ አድርጎ ያስቆሙ ነበር እና ሱሪ ዝቅ አድርጎ ማሰሩ ለወንድ ልጅ የባርነት መገለጫ እንጂ ስልጣኔ አይደለም። ይሄ ጸጉራ ጸጉሮ መሄድ ስልጣኔ አይደለም። እኛ የራሳችን የሆነ ባህል ያለን ሰዎች ነው። በዚህ ዘመን እንደው እግዚአብሔርን አለመፍራት ሰውንም አለማፈር የሚባል ነገር በዚህ በሉቃስ ወንጌል ላይ የተቀመጠው ነው ታል ሉቃስ ወንጌል ምዕራፍ 18 አካባቢ ነው እና በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር ጨካኝ ዳኛ ነበር። እግዚአብሔርን የማይፈራ ሰውንም የማያፍር አሁን ይሄ ነው በዘመናችን ያለው ነገር። እግዚአብሔርን የማይፈራ ትውልድ ሰውንም የማያፍር አፍረተ ቢስ የሆነ አሁን በየሚዲያው ርቃናቸውን እየተገላለጹ ለብዙዎች መሰናክል እየሆኑ የሚታዩበት ሁኔታ አለ። በዛ ላይ መስቀል አስረው የአንድ ክርስቲያን መገለጫ የሆነው የአንድ ክርስቲያን አርማ መገለጫ የሆነውን የመዳኑ ምልክት ለእግዚአብሔር የመለየቱ ምልክት የሆነውን መስቀሉን አስረው እርቃናቸውን የሚሄዱ አላስፈላጊ ነገሮችን የሚያሳዩ ከተፈጥሮ ሕግ ወጥተው ልዩ ልዩ የኃጢአት ስራዎችን የሚሰሩበት ሁኔታ አለ። ለገዛ ወገናቸው ለሰው በጎ የማያስቡበት ሁኔታ ላይ እንገኛለንና ይሄ ምንድነው እግዚአብሔርን አለመፍራትንና ሰውን አለማፈርን የሚያሳይ ነው። እና ሰው እግዚአብሔርን የማይፈራ ከሆነ ሰውንም የማያፍር ከሆነ የትኛውንም ነገር ከማድረግ ወደ ኋላ አይልም። የትኛውንም ስልጣን ላይ ቢቀመጥ በአገልግሎት ላይ ቢሰየም በየትኛውም ነገር እግዚአብሔርን የማይፈራ ከሆነ ሰውንም የማያፍር ከሆነ የትኛውንም የኃጢአት ስራ ከማድረግ ወደ ኋላ አይልም። እዚህ ምንድነው ጥቅም ስለሆነ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰው እንደ እግዚአብሔርነቱ እግዚአብሔርን እንደ እግዚአብሔርነቱ አውቆ ተረድቶ እንደ እግዚአብሔርነቱ ካልፈራ ካላከበረ የትኛውንም የኃጢአት ስራ ከመስራት ወደ ኋላ አይልም። ሰውንም አያፍርም። ስለዚህ ፈሪሃ እግዚአብሔር ቢኖረን መልካም ነው። አያዋጣንም። እግዚአብሔር የት አለ ሲሉ የነበሩ አያሌ ነገራት ምን እየሆኑ እንዳሉ እየተገነዘብን ነው፣ እየተረዳን ነው። እና ቁጣው ወደ በራችን ከመምጣቱ በፊት እግዚአብሔር ቁጣ ወደኛ ከመምጣቱ በፊት እንደው የነሳ ልብ ቢኖረን ከክፉ አስተሳሰባችን ብንመለስ እግዚአብሔርን በመፍራት ለሰው ሁሉ በጎ ብናስብ በምንለብሰው ልብስ በመናከናውነው ላይ በእያንዳንዱ ነገር ቅዱስ ዳዊት ቀኑን በሙሉ እግዚአብሔርን ፍራ እንዳለው እግዚአብሔርን በመፍራት ውስጥ እግዚአብሔርን በመፍራት ውስጥ ከኃጢአት ከበደል ከክፉ አስተሳሰብ መጠበቅ አለና በዛ መልኩ እግዚአብሔርን በመፍራት ብንኖር ብንመላለስ መልካም ነው እላለሁ። ይሄ ነው እንግዲህ ቅድም ወደ ተጠየቁት ስመጣ በመሰረቱ በመንፈሳዊ ጋብቻ በቤተክርስቲያን የሚታወቁ ጋብቻዎች ሁለት ናቸው። ቤተክርስቲያን እውቅና የምትሰጠው ጋብቻ ብላ እውቅና የምትሰጠው ጋብቻ ሁለት ነው። እሱም ስርዓተ ተክሊል ጋብቻና የማሰባን ጋብቻ የሚባለው ማሰባን ማለት የቁርባን ጋብቻ ማለት ነው። በዚህ አጋጣሚ
ከዚህ በፊት በዓለማዊነት ባለመረዳት በዓለማውያን ወይንም በዓለማዊ ስርዓት በጭፈራ የተጋቡትም ካሉ ንስሐ ገብተው ጋብቻቸውን በስጋው ደግሞ ማሐደስ ይችላሉ፣ ማጽናት ይችላል። ጋብቻቸውን በስጋው ደግሞ በቅዱስ ቁርባን ማስቀደስ ይችላል። ቤተክርስቲያን እንድታውቀው እና በዚህ መልኩ እነዚህ ሰዎች በምንም አይነት መልኩ በምንም አይነት ምክንያት ላይለያዩ ቃል ተገባብተው ነው ቃል ኪዳኑ ታቦት ፊት ለካህናቱ ፊት ቃለ ምህላ ፈጽመው ነው በህዝቡ ፊት በጉባኤ ፊት ምስክርነት ሰጥተው ነው የሚጋቡት። በትክክል እና እውነታው ሆኖ ሳለ በእንደዚህ አይነት መልኩ ጋብቻው ከብሮ በቅባ ሜሮን ታትሞ በስጋው ደግሞ የከበረውን ጋብቻ እንደገና ደግሞ በዓለማዊነት ከዛ መልስ ቤሎ የሚጎትቱ ሰዎችን እናያለን። ከዛ በኋላ አርቲፊሻል ውበቶችን ሊፕስቲክ ምናምን ምኑ ተለየ ታዲያ ከዓለማዊነቱ? በትክክል ስለዚህ እኔ ትንሽ ዝም ብለን ነገሮችን ሁሉ በድፍረት እንትን ከምንል አንዳንድ ጊዜ ሰዎች ነን፣ የሚያስተውል አእምሮ ተሰጥቶናልና ቆም ብለን እናስተውል። በትክክል መልካም ነው። እና ሲመጡም ተኳኩሎ የሚመጡ ሰዎች አሉ። እኔ ጋብቻ ቀን ራሱ እንደዛ ተኳኩሎ የሚያስታውቁባቸው ሰዎች አሉ። በጣም ተኳኩሎ የሚመጡ ሰዎች አሉ። በስጋ ደሙ ፊት ለፊት እንዴ ከምንም በላይ በስጋው ደግሞ ለመሞሸር እኮ ነው እየመጡ ያሉት። ከዛም በኋላ እኮ በስጋው ደግሞ ከብሯል እኮ በቅባ ሜሮን ታትሟል ጋብቻው። ክርስቶስን የሚያክል ውበት አለ ወይ? እሱን እኮ በስጋው ደግሞ በኩል ለብሶታል። ያንን ልብስ ደግሞ በጊዜያዊ አርቲፊሻል ውበት መቀየር ማለት እኮ ነው። ከዛ በኋላ ሊፕስቲኩ ምኑ መቀባባት ማለት እኮ አይ ክርስቶስ ውበት ከሚሆነኝ የዓለም አርቲፊሻል ውበት ቢሆነኝ ይሻላል፣ ይህ ውበት ይበልጥልኛል እንደማለት ነው። ስለዚህ በዚህ መልኩ ነገሮችን በማስተዋል እግዚአብሔርን በመፍራት መናከራሉ። መንፈሳዊያንን ካል በመንፈሳዊ ቦታ ብቻ ብንገኝ እዛም እያልን ባናስመስል መልካም ነው እላለሁ። ከልብ ነው የማመሰግነው መምህር። በእውነት ጥሩ መልሶች መልሶልናል መምህር። በእውነት ተመልካቾቻችንም እንግዲህ በጠየቃችሁ ጥያቄያችሁ መሰረት እንግዲህ ለጥያቄያችሁ መልስ እንዳገኛችሁ ባለሙሉ ተስፋዎች ነን። መምህር በእውነት ከልባችን ነው የምናመሰግነው። ወደ አምስተኛ ጥያቄ ሲሄድ መምህር አሁን ብዙ ጊዜ